የሰይጣን ዙፋን ጴርጋሞን ማለት በየፋርማሲዎቹ መነሻውያ ነው። ኒቆላውያን ማን ናቸው? አደገኛ ዓለምን ምን እየጋቷት ነው? የሰካራሞች አምላክ ነው። ከጀርባው ምን ቢኖረው ነው? ዋሽንግተን ዲሲ የፖለቲካ መንፈስ ነው የሚሰራ። ከመንግስት ፈቃድ አውጥተው ከሰባቱ ዲያቆናት አንዱ ነው። የብዙ ሰው ትዳር በዚህ ምክንያት ፈርሰዋል። ወንድ ለወንድ ሴት ለሴት በቤተ ክርስቲያን ውስጥ መንፈሱ እንዳያገኛችሁ በብርቱ ጸልዩ። ሀብተ መርገም ሀብተ በረከት አፉ ላይ ያለ ይባላል። ሙርናታ ያገልጋይ እብድ ነቢያት ስነ ስርዓት አርጉ። ትጨራረሱ ዝም እንበላችሁ እና ያለን ይላሉ። አያዩ ዝም አለለ ሰምቼ ዝም ብለው ብቻ በዳበሳ ነው። ኢየሱስ ጌታ እየመታውት ነው። የሆነን መንፈስ ባለመድኃኒት ነው። ችጋር ደስ ይላል ወይ? የዘመናችን ቤተ ክርስቲያን ጌታ ንስሐ ግቡ እያለ እግዚአብሔር ይመስገን። ዛሬ በዚህ ማለዳ ጌታ አምላካችን የሚያስተምረን መልእክት የሰይጣን ዙፋን ባለበት በዚያ ለምትኖሩ እግዚአብሔርን አምናችሁ በመንፈሳዊ ሕይወት ምልልስ ውስጥ ላላችሁ ነገር ግን ልዩ ልዩ አጋንንታዊ ተግዳሮቶች ለሚያስቸግሯችሁ ለናንተ ብርታት፣ አቅም ምናልባትም ተግሳጽና ምክር እንዲሆነን ነው ዛሬ እግዚአብሔር መልእክቱን የሰጠን። ደስ እያለን ከሱ የሆነውን እንቀበላለን። በራዕየ ዮሐንስ መጽሐፍ ምዕራፍ 2 ቁጥር 12 ላይ በጴርጋሞንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለ ጻፍ የሚል ቃል ታገኛላችሁ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድስ እንኳን የሚያውቀው የሌለ አዲስ ስም ተጽፎበታል ይላል። ሁላችሁ እንደምታውቁት ዮሐንስ መልእክት የጻፈላቸው አብያተ ክርስቲያናት በቁጥር 7 ሲሆኑ እነዚህ ሁሉ የሚገኙት በታናሽ እስያ ነው። ዛሬ ስለ ጴርጋሞን ቤተ ክርስቲያን የእግዚአብሔርን ሐሳብ ነው የምናየው። በዚህ ውስጥ ደግሞ እግዚአብሔር ለኔና ለናንተ ምክር ካለው እንሰማለን። እስኪ ስለ ጴርጋሞን ቤተ ክርስቲያን ወይንም ደግሞ ስለ ጴርጋሞን ከተማ ታሪካዊ ዳራ ጥቂት ነገር ልንገራችሁ። ጴርጋሞን በጊዜው ማለትም በመጀመሪያው 100 ክፍለ ዘመን በጌታችን በኢየሱስ ክርስቶስ አምነው በታናሽ እስያ ከተመሰረቱት 7 አብያተ ክርስቲያናት መካከል አንዷ ናት። ስሟም ጴርጋሞን ይባላል። ጴርጋሞን ማለት የስሟ ትርጉም የግንብ ምሽግ
ወይንም ጋብቻ ማለት ነው። ይቺ ከተማ በጊዜው በሶስት ዋና ዋና ነገሮች ትታወቃለች። የመጀመሪያው የባህል የፖለቲካና የትምህርት መቀመጫ ነበረች ጴርጋሞን። ሁለተኛው ከተማይቱ ከፍ ባለ የጣዖት አምልኮ ስርዓት ትታወቃለች። ሶስተኛው በጊዜው ከፍተኛ የሆነ የሕክምና ጥበብ የነበረባትና ዘመኑን የዋጀ የሕክምና ሆስፒታሎች የነበሩባት ወይንም የፈውስ ከተማ ናት ተብላ ትታወቃለች ጴርጋሞን። ይቺ ከተማ የባህል ከተማም ነበረች። በየቀኑ ልዩ ልዩ ፌስቲቫሎችና ኤቨንቶች የሚከናወኑባት ከተማ ነበረች ጴርጋሞን። በከፍተኛ ሁኔታ የጣዖት አምላኪዎችም ከተማ ነበረች። የጴርጋሞን ከተማ የተቆረቆረችው በግሪኮች ታሪክ ውስጥ ታላቁ የትዕይንት ተራራ በሆነውና አክሮፖሊስ እየተባለ በሚጠራው በታወቀው ተራራ እግርጌ የተመሰረተች ከተማ ናት። አክሮፖሊስ የሚባለው ተራራ ታላቁ ዜውስ የግሪኮቹ የአማልክት አምላክ የሚባለው ቤተ መቅደስ ታንጾለት በዚያ ግሪካውያን ዜውስን የአማልክት አምላክ ነው እያሉ የሚያመልኩበት ለሱ የሚያጥኑበት መስዋዕት የሚያቀርቡበት ቤተ መቅደስ ነው የዜውስ ቤተ መቅደስ። ይሄ ቤተ መቅደስ ከፍ ብሎ ነው፣ ተራራ ተመርጦ ነው የተሰራለት። አላፊ አግዳሚ ሁሉ በርቀት እንዲያዩ ይሄማ ታላቁ የዜውስ ቤተ መቅደስ ነው እያለ ህዝቡ እንዲያውቀው ማለት ነው። እና አክሮፖሊስ ታላቁ ዜውስን ደግሞ ለማጀብ በዙሪያው ያሉ ደግሞ ትንንሽ አማልክቶችም አሉ እና ከሱ ተራራ ግርጌ ነው ከተማይቱ ያለችው የጴርጋሞን ከተማ ማለት ነው። እና ከዚህ የተነሳ በዚችም ከተማ ውስጥ የጣዖት አምላኪያኑ ወይንም የጣዖታቱ ጥላ አርፎ ስለነበረ በጴርጋሞን ውስጥም በራሳቸው አማልክት ያልሆኑ ነገር ግን የሰው አይምሮ አምላክ ያደረጋቸው ልዩ ልዩ አማልክቶች ነበሩ። ከአማልክቶቻቸው መካከል አንዱ ከፍታው ላይ ያለው ዜውስ ነው፣ ለነሱ የአማልክት አምላክ ማለት ነው። ሁለተኛው አምላካቸው ደግሞ አቴና የሚባለው አምላክ ወይንም ጣዖት በሴት ስም የሰየሟት የጥበብና የአደን አምላክ ናት ብለው ያምናሉ። አቴና ወይንም አርጤምስ ልትሏት ትችላላችሁ። የጥበብና የአደን አምላክ። ስለዚህ አቴና የጥበብ መስኮትን የምትከፍትልን ናት ብለው ያምናሉ። የሚገርማችሁ ጴርጋሞን በዘመኑ ብዙ ጠቢባንና አዋቂዎች የሚርመሰመሱባት ከተማ ነበረች። የሚገርማችሁ በዚያ ዘመን በመጀመሪያው 100 ክፍለ ዘመን ከዛ በፊት ነው ታሪኩ ያለው። በመጀመሪያው 100 ክፍለ ዘመን እንኳን በጴርጋሞን ትልቅ ቤተ መጻሕፍት ተገንብቶ ቤተ መጻሕፍቱ ውስጥ ወደ 200,000 የሚደርሱ መጻሕፍት ነበሩ። ጠቅለል ብራናዎች ማለት ነው። የብራናም ታሪክ በዚች ከተማ እንደተጀመረ ይናገራሉ። ከከብት ቆዳ ፍቀው አለስልሰው ምን ብለው ዕውቀቶቻቸውን የሚያሰፍሩበት የጊዜው መጽሐፍ ማለት ነው። እንግዲህ 200,000 መጽሐፍት ቀላል አልነበሩም። ለጥበብ ለዕውቀት ግሪኮችን ማን ብሏቸው በመጽሐፍም ተጽፏል አይደለም? የግሪክ ሰዎች ምን ይሻሉ? ጥበብን ይሻሉ አለ። አይሁድ ደግሞ ምልክትን፣ እኛ ግን የተሰቀለውን ክርስቶስን ይላል ማለት ነው። የምልክትም
የትምህርትም ጌታ የሆነው ክርስቶስን እናመልከዋለን ማለት ነው እና በዚህ ትታወቅ ነበረ። ሌላው ዳዮኖሲስ የሚባል አምላክ ነበራት ጴርጋሞን። ዳዮኖሲስ ይሄ የምን አምላክ ነው? የስካር አምላክ፣ የሰካራሞች አምላክ ነው። ቆይቼ እነግራችኋለሁ። ሌላው ኤክስላፒየስ የሚባል አምላክ ነበራቸው። ይሄ ኤክስላፒየስ የሚባለው የፈውስ አምላክ ባለመድኃኒት ነው። ያድነናል ብለው የሚለማመኑት አምላካቸው እና ከነዚህ ሁሉ አማልክቶች ስለ ሁለቱ ጥቂት ነግራችኋለሁ። ለምን? በጴርጋሞን በከተማይቱ ላይ በጊዜው ሲሰራ የነበረውን መንፈስ እንድታውቁት ነው። አንደኛው ኤክስላፒየስ የሚባለው ወይንም የፈውስ አምላክ እያሉ የሚጠሩት ግሪኮች ምልክት አለው። ኤክስላፒየስ የራሱ የሆነ ምልክት አለው። አሁን ሰርች አርጋችሁ ጎግል ላይ ብታዩት ምልክቱ እባብ ነው። እባብ ነው። ዛሬ በየፋርማሲዎቹ የምትመለከቱት የመድኃኒት ቤት ምልክት መነሻዊያ ነው። ከጥንት ግሪኮች ነው የተወሰደውና ጽዋው ላይ እባብ ተጠምጥሞ ታያላችሁ። ኤክስላፒየስ የተባለው የፈውስ አምላክ የሚታሰብበትና የሚታወስበት ምልክቱ ነው እና የታመሙ ሰዎች በሱ ያምናሉ፣ እሱን ይለምናሉ። ልዩ ልዩ ባህላዊ የፈውስ መንገዶች ነበሩ። ከልዩ ልዩ የፈውስ መንገዶች መካከል አንዱ ህመም ያለባቸው ሰዎች በጀማ በህብረት የሆኑና በጨለማ ዋሻ ውስጥ እንዲያልፉ ይደረጋል። አምሳለ ሲኦል ነው ይሄ። በጨለማ ዋሻ ውስጥ እንዲያልፉ ምንም መልክ አይታይም፣ ዝም ብለው ብቻ በዳበሳ ነው እና በልዩ ጥበብ ደግሞ ወደ ዋሻው ውስጥ እንዲፈሱ የተደረጉ ምንጮች አሉ። እንደ ፏፏቴ አይነት ድምፅ ያሰማሉ። በጨለማ ዋሻ ውስጥ እንፈወሳለን ብለው በሚያልፉ ሰዎች ጆሮ ውስጥ የሚንቆረቆረው የምንጭና የፏፏቴ ድምፅ በልባቸው ውስጥ የሆነ ነገር እንዲፈጥር ተደርጎ ነው የተሰራ። በዛ ላይ በዋሻዎቹ ግራና ቀኝ ላይ የሚቆሙ የዚህ አምላክ አገልጋዮች የኤክስላፒየስ አገልጋዮች የጣዖት ካህናት ደግሞ ግራና ቀኝ የቆሙ ድምፅ ያወጣሉ። አምላካችን ይፈውሳችኋል። አሁን ታላቁ ኤክስላፒየስ በመካከላችሁ እያለፈ ነው። የሱ መገለጫ የሆኑ መልእክተኞቹ ደግሞ እነዚህ እባቦች ይባላል። መርዝ የሌላቸውን እባቦች በዛ ውስጥ ይለቋቸዋል። እባቦቹ ከግርግዳው ከዋሻው ጠርዝ ላይ እየተወረወሩ በሰዎቹ ትከሻ ላይ፣ በሰዎቹ ደረት ላይ፣ በሰዎቹ አካል ላይ ይወድቃሉ። ያን ጊዜ አሁን እናንተ እንደምትሉት በኢየሱስ ስም አይሉም። በጊዜው የነበሩ ህመምተኞች ታላቁ አምላካችን ፈውስ እያደረገልን ነው ብለው ያምናሉ። ደላሎቹ ደግሞ ይጮሃሉ ቆመው። የጣዖት ካህናቶች አሁን እየተፈወሳችሁ ነው እልል በሉ ሚሉ አሉ። እኔ ደላሎቹ ነው ምላቸው እነዚህ እና ሰዎቹ በትክክል ይፈወሳሉ ወይ? ሲጀመር ፈውሴ ማን ነው? እኔ ጤናህን እመልስልሃለሁ ከቁስልህም እፈውስሃለሁ ያለ ጌታ ማን ነው? እኔ መድኃኒትህ ነኝ ያለው ማን ነው? ቢጠራ ስሙ መድኃኒት፣ ቢያምኑበት የተሰጠህ እምነት መድኃኒት፣ ቢደገፉበት አስተማማኝ ምርኩዝ የሆነው ማን ነው? ጌታ ነው፣ እግዚአብሔር ነው፣ ልጁ ኢየሱስ ክርስቶስ ነው። ከዚህ ውጪ በሌላ መንገድ ያለው ፈውስ
ውሸት ነው። ጣዖት ቤት፣ ጠንቋይ ቤት ብዙ ሰዎች ድናችኋል ከተባሉ በኋላ ሞተው በዓይናችሁ አይታችኋል። ተፈውሳችኋል ካሏቸው በኋላ እንደገና በዛ ህመም ደግሞ ተይዘው አይታችሁ ታውቃላችሁ። አንዳንድ የሃይማኖት ቦታዎችም እንዲህ አይነት አርቲፊሻል ፈውስ አለ። ኢቭን በዚህ መንገድ እንኳን እኔና እናንተ ባለንበት መንገድ ስላችሁ በክርስቶስ ኢየሱስ በተመሰረተውና በደም በተመረቀው በእውነተኛው መንገድ እያልኳችሁ አይደለም። ግን ክርስቲያን በሚባለው በዚህ አጥር ስር አንዳንድ ማጭበርበሮች እንዳሉ ይህንን አንደብቅም። ይህ የሰው ሐሳብ ነው፣ የእግዚአብሔር ሐሳብ አይደለም። ስለዚህ አንዳንድ ጊዜ ሰው ይታመማል፣ ክርስቲያን ይታመማል፣ ትጸልያለህ፣ ጌታ ይፈውሳል። አለቀ። ፈውስ የእግዚአብሔር ልጆች እንጀራ ነው። እንጀራ ነው ፈውስ። እንጀራ እንደምንበላው ፈውሳችንንም እንዲሁ እንበላለን። ትላንትና በመስቀል ላይ የተቆረሰው ሥጋ የፈሰሰው ደም ዛሬም ሕያው ነው፣ ሲሰራ ነው የሚኖረው። ለዛ ነው በመጽሐፍ በመገረፉ ቁስል ተፈወሳችኋል። ኦልሬዲ ተፈውሰናል። ፈውሳችንን ነው የምንወስደው በጌታ በኢየሱስ ክርስቶስ ስም ብለን እንወስዳለን ወዳጆች። ይህ ባልሆነበት ጊዜ ግን የግድ የኛ የፈውስ ፕሮግራም እንዲደምቅና ለዚህ ለፈውስ ፕሮግራማችን ብለን ማስታወቂያ ለመስራት ያልተፈወሰውን ተፈውሷል ማለት፣ ያልዳነውን ድኗል ማለት ይሄ ከክርስቲያን አይጠበቅም። እኛ ለእግዚአብሔር ማስታወቂያ ሰርተንለት እግዚአብሔር ታላቅ አይሆንም። እኛ ለምናመልከው ጌታ ዋሽተንለት እሱ እውነተኛ ሊሆን አይችልም። እሱ በዘመን የታመነ ነው። ቢያድን እግዚአብሔር ነው፣ ቢገድል እግዚአብሔር ነው፣ ቢፈውስ እግዚአብሔር ነው፣ ባይፈውስም እግዚአብሔር ነው። ስለዚህ ድራማዎችን ከመካከላችን ማስወገድ አለብን። አንዳንድ ምስክርነት የምትሰጡም ሰዎች ካላችሁ በትክክል ከተፈወሳችሁ መስክሩለት፣ ካልተፈወሳችሁ ግን አትሰቃዩ። የውሸት ምስክርነቶች መድረኮቻችንን የሞሉ እነዚህን ሁሉ ጌታ ይጸየፋል። ይሄ ከአሕዛብ አማልክት ከጣዖታት የተወሰደ ነገር ነው። የኛ ጌታ እውነት ነው፣ መንገድ ነው፣ ሕይወት ነው። ሽባ ሲተረትር እኛ ብቻ አይደለንም፣ ዓለም በዓይኑ አይቷል። በብረቱ ለምጻም ሲያነጻ፣ እውር ሲያበራ፣ ሲታደግ፣ ሰዎችን ከካንሰር ሲገላግል ኢየሱስ በዚህ ነው የሚታወቀው። ዛሬም እየሰራ ነው፣ ዛሬም እያደረገ ነው። ነገር ግን ትክክል ያልሆኑ አንዳንድ ነገሮች ደግሞ በአማኞች መካከል ሲታዩ ይህን በጊዜ ማስቆም ያስፈልጋል። አደገኛ ነው፣ አደገኛ ነው። እጅ በአፍ ላይ የሚያስጭን ጌታ ነው ያለን። እንኳን እኛ አሕዛብ ራሱ የመሰከሩለት እንደዚህ ያለ አላየንም። እና በዛ ግን በግሪክ በጴርጋሞን ኤክስላፔስ በተባለው ጣዖት አካባቢ ያሉ ግን እንዲህ አይነት ቲያትሮችን ያደርጋሉ። ሰዎች በጨለማ ዋሻ ውስጥ ዝም ብለው እየዳበሱ ያልፋሉ። እባቦቹ ላያቸው ላይ ይወድቃሉ። የጣዖት ካህናቱ ደግሞ እየተፈወሳችሁ ነው፣ እንዲህ እያላችሁ ነው ይላሉ። የስነ ልቦና ጫወታ ነው የሚያደርጉት ማለት ነው። እና እንደዛ አይነት ነገር ነበረ ማለት ነው። ሁለተኛው ጴርጋሞን የምታወቀው ዳዮነሲስ በሚባለው ጣዖት ነው። አሁንም ዳዮነሲስ ብላችሁ ሰርች ብታደርጉ የስካር አምላክ ነው፣ ወይንም የሰካራሞቹ አምላክ። ምልክቱ ምንድን ነው? የወይን ፍሬና ጋን እንስራ በእጁ ይዟል ዳዮነሲስ። እና በዚች ከተማ ውስጥ የሚሰራው መንፈስ ምን አይነት መንፈስ እንደሆነ ለማወቅ አይቸግራችሁም ማለት ነው። ታሪካዊ ዳራውን
ጴርጋሞንን ዙሪያ ገባውን የምነግራችሁ በከተማይቱ ላይ የሚሰራው መንፈስ ምን አይነት መንፈስ እንደሆነ እንድታውቁት ብቻ ነው። የሰካራሞች አምላክ ከነ ምልክቱ የወይን ፍሬና ጋን በእጁ የያዘው አምላክ ይህ ባለበት ከተማ ላይ ከታች እስከ ላይ ሰካራም ፌስቲቫል ነው። በቃ ፌስቲቫል ነው። እና የዛ ከተማ መንፈስ ቤተ ክርስቲያኗንም ተጭኗት ነበረ። እና ስንጀምር ምን ብያችኋለሁ? ከተሞች ላይ የሚሰሩ መናፍስቶች አሉ። ልክ ከተማይቱም የምትኖረው ልክ ከተማው ላይ እንደሚሰራው መንፈስ። አሁን በዓለም ላይ የቁማር ከተሞች አሉ። የቁማር ከተሞች ጋምብሊንግ ሃውስ ይልሃል። በቃ ተጽፎበት ምናምን ማለት ነው። ፈቃድ አላቸው። ከመንግስት ፈቃድ አውጥተው ቁማር ያጫውቱበታል። ቁማሩ ደግሞ አንተ እንደለመድከው በጥቂት ገንዘብ አይደለም። ሕይወቱ እንኳን እስከ ማህሰያስ የቤትን ካርታ፣ ሀብት፣ ንብረት ያለውን ነገር ሁሉ አሳልፈው የሚሰጥበት የቁማር ቤት። አተርፋለሁ ብለው ገብተው ሳይሳካላቸው ሲቀር ሚስቶቻቸውን እንኳን ወስደው ይሰጣሉ። ፋብሪካዎቻቸውን አሳልፈው ይሰጣሉ። ራሳቸውን አሳልፈው ይሰጣሉ። ይሄ ታዲያ ብቻውን ነው? ገንዘብ ብቻውን ነው? በሱስ የተያዙትን ሰዎች መክራችሁ አስቆማችኋቸው ታውቃላችሁ? ሱሰኛን መክረኸው አስቆመው ታውቃለህ? እሱስ ላቁም ብሎ መሻቱ አለው እኮ ይፈልጋል እኮ፣ ግን ስለፈለገ አያቆምም። ለምን መሰለ? ከጀርባው መንፈስ አለ። በል የሚለው አድርግ የሚለው አለማምዶ ሰውነቱ ሁሉ በዛ ልምምድ ተይዞ ያንን ነገር ማድረግ ካልቻለ ሰላሙን የሚያጣ የሚረበሽ አለ ማለት ነው። እና መናፍስቶቹ ከተሞቹን ሲቆጣጠሩት እነሱ እንደተቆጣጠሩት ከተማው ይሆናል ማለት ነው። ጭፈራ ብቻ የሚታወቁ ከተሞች አሉ በዓለም ላይ አሉ። ከጀርባ እነ ዳዮኖሲስ አሉ። ዳዮኖሲስ ይባላል። አይ ዳዮኖሲስ አስካሪው መንፈስ እኮ ነው። ይሄ ዳዮኖሲስ በኋላ ኩላሊትህ ፌድ ሲያደርግ ዳይሌሲስ ተብሎ ይቀየራል ማለት ነው። እና ከጀርባ ጠጣ የሚልህ በቃ ተራጨው ስበረው የሚልህ መንፈስ አለ ማለት ነው። ለዚህ ስፖንሰሮች አሉ። ይህንን ነገር የሚያቀጣጥሉ ፕሮሞተሮች አሉ። ማስታወቂያውን የሚናገሩ አሉ። ያንን ምርት በቃ እንዴት የተለየ ነው፣ ግን ገዳይ ነው። አንዳንድ መጠጦች ብረት ላይ ስታፈሷቸው ብረት ያጣምማሉ፣ ብረት ይሰብራሉ፣ ያቀልጣሉ። ሰው ውስጥ ገብተው ደግሞ አስቡ፣ በውድ የሚገዙት ናቸው እኮ ሌቭል ያላቸው። ያንን ወስዳችሁ ብረት ላይ ስታረጉት ምን አይነት ኬሚካል ነው? ቀለሙን ከላዩ ላይ ሙልጭ አድርጎ ያጠፋዋል። ማጣመም ማጨማደድ ይጀምራል። ወዳጄ ምን እያጠጡን ነው እነዚህ ሰዎች? ዓለምን ምን እየጋቷት ነው? ሰውስ እንዲህ አይነት የሱስ መንፈስ ውስጥ በቃ እስክትደነቁ ድረስ የወደቀው ከጀርባው ምን ቢኖረው ነው? መንፈስ አለው። የመጠጥ መናፍስቶች፣ የስካር መናፍስቶች አሉ። ለምንድን ነው? ሰክሮ ነዋ ሰው ሌሎች ወንጀሎችን የሚፈጽመው። መጠጡ እኮ በራሱ ምንም ላያደርግ ይችላል። ሚዛንህን ያስተሃል፣ ትንገዳገዳለህ፣ ትወድቃለህ፣ ትነሳለህ። ራስህን መቆጣጠር ያቅትህና በገዛ አይምሮ ራስህን ማዘዝ ሕይወትህን ማስተዳደር ያቅትህና የጠጣኸው መጠጥ ነው ሚመራ። በጤንነት ማታደርጋቸውን ነገሮች ስትሰክር ማድረግ ትጀምራለህ። ለዛ ነው ሆድ ያባውን ብቅል ያወጣዋል ይባላል ማለት ነው። በሰላም ቀን ሰላምተኛ የሆነው ሰው
እንኳን ሰውን የስልክ እንጨት ራሱ ሰላምታ የሚሰጠው ትሁት ሰው፣ ዛፎቹን ሁሉ ሰላምታ የሚሰጠው ሄዶ ሁለት ወስዶ ሲመለስ እርምጃው ይቀየራል፣ እይታው ይቀየራል። እንዴት እንደሚያይህ ጠዋት ሰላም ብሎኝ ትላለህ። ጠዋት ሰላም ቢልስ ጠዋት ሰላም ያለ ሰውየውን አሁን ደግሞ የሚያናገር ዳዮኖሲስ በውስጡ ያለው መንፈስ ነው። ስፒሪት ነው ምላችሁ መንፈስ ነው ብላችሁ የእውነት ነው። የእውነት የብዙ ሰው ትዳር በዚህ ምክንያት ፈርሰዋል። በስካር በመጠጥ ምክንያት ልጆች ተበትነዋል። ቤተሰብ ፈርሷል። ሀብት ወድሟል። ከከፍታ ማማ ተፈጥፍጠው ሰዎች ሸለቆ ውስጥ ወድቀዋል። ትላንት ብዙ የነበራቸው ዛሬ ባዶ ቀርተው በየጎዳናው ላይ የሚለምኑ ሆነዋል። ይሄን ያደረገው ምንድነው? ስካር፣ የስካር መንፈስ ማለት ነው። ስለዚህ በግሪክ ይልቁንም ደግሞ በጴርጋሞን ይሰራ የነበረው መንፈስ ይሄ ነበር። ከዚህ ጋር ተጓዳኝ ነገሮች አሉ። እንደዚህ ደግሞ ከተማ ሁሉ ደግሞ ጫት የሚቀመበት ከተማ አለ አይደል? ጫት የሚቀመበት በቃ ይሄ ሰዓት የታወቀ ነው ተብሎ እንደ ጀብዱ እንደ ታሪክ በቃ ከዚህ ሰዓት በኋላ እኮ ሱቅ አይከፍቱም፣ ከዚህ ሰዓት በኋላ እኮ ቤት አይከፈትም፣ ከዚህ ሰዓት በኋላ እንዲህ አይሆንም። ለምን? ግለሰቦች ራሱ በዚህ ሰዓት እሱን አታናግሩትም ይባላል። እየቃመ ነዋ። በዚህ ሰዓት እሱ ጋር አይደወልም ይባላል። ሱስ ነው። ከጀርባው መንፈስ አለ። ምግብ አይደለም፣ መጠጥ አይደለም፣ ጠቃሚ ነገር አይደለም። ሱስ ነው። አውዳሚ ነው። ጊዜ ጠብቆ ያጠፋል። ጥርስህን ይጨርሰዋል። ሰውነትህን ይጨርሰዋል። ለስራ ያለህን ትጋትና ተነሳሽነት ቀስ እያለ ይገለዋል። ድሮ ከምትንቀሳቀስበት የእንቅስቃሴ ሰዓት ይወስድብህና ያስቀምጥሃል። ሁሉ ያስጠላሃል። ከዛ በኋላ ታብዳለህ። ቀስ እያልክ ታብዳለህ። ልብስህን አትቀይርም። ገላህን ቶሎ ቶሎ አትታጠብም። የእብደት ምልክት ነው። ሰው ገላውን መታጠብ ባለበት ሰዓት ቶሎ ቶሎ ካልታጠበ እያበደ ነው፣ ወይ ደግሞ ለማበድ እየተንደረደረ ነው። አይ ቢዚ ስለሆንኩ ነው ምናምን ነው እንትኑ ምክንያቱ አይደለም። እያበድክ ነው። ያ ቆሻሻ መንፈስ ቀስ እያለ እየነካህ ነው። መጨረሻ ላይ ምንም ልብስህንም ማታጠብ ስለ ንጽህና ምንም እንደዛ ነው። እና ሱስ እንደዛ ነው። ከሰው በታች ያደርጋል። ስፕሪት ከጀርባ አለ ማለት ነው። እግዚአብሔር ይገስጸው። ከተሞቹ ላይ የሚሰራ መንፈስ እንዲህ አይነት መንፈስ ያለባቸው ከተሞች ላይ ባሉ አብያተ ክርስቲያናት ደግሞ ጫና አለ፣ ሻዶ አለ። ክርስቲያኖች ልብ ብላችሁ ከሆነ ቤት ከተማ እንዳላችሁ አላውቅም። ይህንን መልእክት የምትሰሙ ግን ባላችሁበት ከተማ ምን አይነት መንፈስ ነው የሚሰማችሁ? ልክ ለጸሎት ስትሰበሰቡ ድባቴ ብርድ ልብስ አምጥቶ በቅዱሳን ህብረት ላይ ከተማው ላይ የሚሰራው መንፈስ አንዳንድ ጊዜ ይዋጋችኋል። በቃ መጸለይ አትችሉም። እግዚአብሔርን ቃል ማጥናት አትችሉም። ከዛ በዛ ያለው ደግሞ ህብረት ያቺ ቤተክርስቲያን አትሰፋ። ቅዱሳን አብዝታችሁ የጸሎት ጊዜውን በጨመራችሁ ቁጥር ከተማው ከመጠቅለል ውጭ አማራጭ የለው። ከተማይቱ ላይ እንደሚሰራው መንፈስ መታገል ያስፈልጋል። አንዳንድ ከተሞች አሉ። ለምሳሌ አሜሪካን እንደ ዋሽንግተን ዲሲ እዛ የሚሰራው መንፈስ ምንድነው? የፖለቲካ መንፈስ ነው የሚሰራው። መቀመጫው ነው እዛ። ልክ እንደ ዋሽንግተን ዲሲ ደግሞ የከተማ መቀመጫዎች አሉ። የፖለቲካ ብቻ፣ ይሄም ፖለቲካ፣ ያም ፖለቲካ፣ ያም ፖለቲካ፣ ፖለቲካ ከኋላ ነገሩን የሚያቀጣጥሉ አሉ፣ ኃይላት አሉ። እና ጴርጋሞን እንደዛ ነበር። የፖለቲካ መንፈስ የሚሰራባት ናት ማለት ነው። ምን አይነት መንፈስ የሚሰራባቸው ከተሞች ትዝ ይላችኋል? ለምሳሌ የድህነት መናፍስት ወደ ከተማው ስትገቡ በጌታ በኢየሱስ የምትሉት ከተማ አለ።
ሰው ከእንስሳ በታች ቆሽሾ ወድቆ ሚበላውን አጥቶ ቤቱ ሁሉ መንደሩ ሁሉ ከተማ ሁሉ ድህነትን ብቻ የሚያሳይ መንፈስ አለ። አይገርምም? አንዳንድ ሰዎች ደግሞ ይህንን የጽድቅ መገለጫ አርገው ሊያወሩት ይፈልጋሉ። ወዳጄ ጽድቅ ከድህነትም ከብልጽግናም ውጪ ነው። ብልጽግናን እንደምትጠላ ሁሉ በጽድቅ መንገድ ላይ ድህነትንም መጥላት ይገባሃል እንጂ በመሰረቱ ጽድቅም ባይሆን ከዘላለም ሕይወትም ጋር ባይገናኝ ሰው እንዴት አርጎ ነው ድህነትን ሊመርጥ የሚችለው? ድህነት ደስ ይላል? ችጋር ደስ ይላል ወይ? ስቃይ ደስ ይላል? ይሄን ማቆለባበስ ይገባል ወይስ መቃወም ነው የሚገባ? የሰው ፊት እንድታይ የሚያደርግህን ነገር እንዴት ትወደዋለህ? ከሰው በታች አንገትህን እንድደፋ የሚያደርግህን ነገር እንዴት ትወደዋለህ? ያስነባህን ያስለቀሰህን ወይኔ እጄ ላይ ቢኖር ኖሮ ብለህ እንድትቆጭ ያደረገህን ነገር እንዴት ልክ ነው ትለዋለህ? ልክ አይደለም። እግዚአብሔር ይጥረገው ያን ሰው ከህይወትህ ላይ። ግን የድህነት ስፕሪት የሚሰራባቸው አሉ። በቃ በአጭሩ ጴርጋሞን እንዲህ አይነት መልክ አላት። ገባችሁ አይደል? እቺ ከተማዋ ላይ የሚሰራው መንፈስ ነው አለ። በቃ ባህሉን አስታኮ ጣዖታቱን አስታኮ ፌስቲቫል አለ፣ ጭፈራ አለ፣ መጠጥ አለ፣ ምግብ አለ፣ ዝሙት ዳንኪራ አለ። እንዴ ጭራሽ ዓለማውያን ሰዎች ናቸው በቃ እቺን ከተማ የሚመርጧት ፈታ ብትን ለማለት ነው፣ በሚገባችሁ ቋንቋ ማለት ነው። በዚች ከተማ ውስጥ ያለች ደግሞ የጌታ ቤተክርስቲያን አለች። እቺ ሰዎችን ለማዳን ጨለማውን ለማብራት ብዙዎቹን ከእሳት ነጥቃ ወደ ፍቅሩ ልጅ ለማምጣት ገት ገት ምትል ቤተክርስቲያን አለ። እቺ ቤተክርስቲያን በአንድ ወቅት ትጋቷ፣ ብርታቷ፣ ጥንካሬዋ ምናምን በመጽሐፍ ተገልጧል። በኋላ ግን እየቆየች ስትመጣ የሆነ ነቀፌታ እያገኛት መጣ። ራዕይ ዮሐንስ ምዕራፍ 2 ቁጥር 12 እስኪ እናንብብ። በጴርጋሞንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ አለው። መልአክ የሚለው ሰማያዊውን መልአክ አይደለም፣ የቤተ ክርስቲያኗን መጋቢ ነው፣ አስተዳዳሪውን ማለት ነው። ለእርሱ የተጻፈ መጽሐፍ ነው። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። ተመልከቱ፣ ጌታ ኢየሱስ በሰባቱ አብያተ ክርስቲያናት ውስጥ ላሉት መጋቢዎች ሲገለጥ በልዩ ልዩ መንገድ ነው የተገለጠው። ለምሳሌ ለኤፌሶን ቤተክርስቲያን ሲገለጥ በሰባቱ መቅረዞች መካከል አይደለም። ኤፌሶን ላይ ምን ይላል? በቀኝ እጁ ሰባቱን ከዋክብት የያዘው በሰባት የወርቅ መቅረዞች መካከል ያለው ብሎ ነው። በዚህ መልኩ ነው የተገለጠው። እሺ ሰምርኔስስ ሁለተኛዋ ቤተክርስቲያን ላይ ሰምርኔስ ቤተክርስቲያን ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል። ስለዚህ ለሰምርኔስ ጌታ ሲገለጥ ሞቼ የነበርኩ ከዘላለም እስከ ዘላለም ሕያው ነኝ ብሎ ነው የተገለጠላቸው ማለት። አሁን ለጴርጋሞን ሲገለጥ ደግሞ ምን ብሎ? በሁለት ወገን የተሳለ ሰይፍ ያለው ይላል። ለምንድን ነው ለጴርጋሞን እንደ የተገለጠው? አስቀድሜ እንደነገርኳችሁ የፖለቲካ ዙፋን መቀመጫ ናት ጴርጋሞን እና በዛ ቄሳሮች አሉ። ቄሳሩ ሰይፉን አንስቶ እንደዚህ ከዘረጋው ማንም ሰው ቢሆን ይቀጣል፣ በሰይፍ ይውደቅ እና የሱ ሰይፍ ማንሳት ማለት የመጨረሻ ኤክስኪውዝ የለው። ስለዚህ ቄሳር ሰይፉን እንዳያነሳ በጊዜው የነበሩት መሪዎቻቸው ሰይፋቸውን እንዳያነሱ ህዝቡ በመንቀጥቀጥና በመራድ በተለይ ከግሪክ ወይንም ደግሞ ከሮማ በተለይ ከሮማውያን በጊዜው የነበሩት ከነሱ ውጪ ያሉት እንደ አይሁዳውያን የሆኑት ሌላ ብሔሮች ምናምን ህዝቦች የሆኑት በጣም መጻተኞችም ስደተኞችም ስለሆኑ ተንቀጥቅጠው ነው የሚኖሩትና የሱን ሰይፍ ነው የሚፈሩት።
አሁን ጌታ ኢየሱስ ተገለጠና ለምንድነው ምድራዊ ሰይፍ ምትፈሩት? ስጋችሁን ወደ መቃብር የሚወስደውን ሰይፍ ለምንድነው ምትፈሩት? እውነተኛው ሰይፍ በእኔ እጅ ላይ ነው ያለው ብሎ ባለ ሰይፉ ተገለጠ። ባለ ሰይፉ ተገለጠ። ታስታውሳላችሁ? በራእይ ዮሐንስ መጽሐፍ ምዕራፍ 19 ላይ አይኖቹ እንደ እሳት ነበልባል የሆኑት ይላል። ክብር ለእግዚአብሔር ይሁን። በጣም የምወደው ኃይል የተሞላ ቃል ራእይ 19 ቁጥር 11 ላይ ሰማይም ተከፍቶ አየው፣ እነሆም አምባላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። አይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። ከአፉ ይወጣል። ከአፉ የሚወጣው ሰይፍ ምንድን ነው? የእግዚአብሔር ቃል በሁለት ወገን የተሳለ ነዋል። የዕብራውያን ጸሐፊ ዕብራውያን 4:12 ላይ አይደለም? በሁለት ወገን የተሳለ ሰይፍ ነው፣ መንፈስንና ነፍስን አጥንትንና ጅማትን ቅልጥምን እስኪለይ ይወጋል አለ። አይተሃል? መንፈስና ነፍስን እንኳን የሚለይ ሰይፍ መንፈሳዊ ሰይፍ ነው ማለት ነው። እሱም የእግዚአብሔር ቃል ነው። ስለዚህ እናንተ የምትፈሩት ቄሳር አይደለም፣ ዘላለማችሁን የሚወስነው እኔ ነኝ ብሎ በሰይፍ ተገለጠ ማለት ነው ጌታ ኢየሱስ። እሺ ከዚያስ በኋላ ምንድን ነው የሚለው? የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ይኸውላችሁ 3 ነገሮች እነግራችኋለሁ። አንደኛው የሰይጣን ዙፋን ባለበት በጴርጋሞን ቤተክርስቲያን ሊተራሊ የሰይጣን ዙፋን ነበረ። ሊተራሊ ይሄው ምንድነው? ዜውስ የሚባለው የግሪካውያን አምላክ፣ እንዲያውም እነሱ አልቀው የአማልክት አምላክ የሚሉት በባህሪው መግደልም ማዳንም የማይችል የሰው አእምሮ የፈጠረው ምስል እንኳን የሌለው ይሄን ይመስላል ብለው ጠራቢዎች አንጥረኞች ያስቀመጡትን እሱን አይተሃል? ሰይጣን መንፈስ ነው። የራሱ የሆነ መገለጫ መልክ ስለሌለው በተገለጡ ነገሮች ላይ ራሱን ያስተዋውቃል። ለዚህ ዜውስ ይባላል እንጂ ዴቪል ነው፣ ራሱ ሰይጣን ነው። በዛ አለ እሱ የተቀመጠበት እሱ የሚኖርበት። ደግሞ ቀጥሎ ስታነብቁ በሰይጣን መኖሪያ ይላል። ይኸውላችሁ አንዳንድ ከተሞች እንደው መናፍስት የሚዘውሯቸው ከተሞች፣ ጥፋቱ፣ አመፁ፣ እርኩሰቱ፣ ነፍስ ግድያው፣ ስርቆቱ፣ ዝሙቱ፣ ጦርነቱ ይሄ የሰው ከተማ ነው ወይስ የሰይጣን ከተማ ነው የምትሉት አለ። በጊዜው የግሪኳ ጴርጋሞን እንዲህ አይነት መልክ ነበራት። ስለዚህ ጌታ የሰይጣን ዙፋን ባለበት በዚያ መኖርህን አውቃለሁ አለ። አውቃለሁ። ተመልከቱ፣ አልፈረደበትም እኮ ጌታ። የሰይጣን ዙፋን ባለበት የሰይጣን መኖሪያ ባለበት ትኖራለህ፣ እናውቃለሁ። ደግሞ ስለ ስሜ ሰዎች ሰማዕትነት የሚቀበሉባት ከተማ አንድ ሰው ጠቅሷል አይደል? ባሪያዬ አንቲጳስ የሚባለው ሰማዕት ሆኗል ስለ ኢየሱስ በዚች ከተማ። አንቲጳስ ሰማዕት ሲሆን ይሄ ቤተክርስቲያኗ መጋቢ ያኔ ነበረ። ክርስቲያኖች ክርስቶስን አንክድም ብለው ጌታን አንክድም ብለው ዋጋ ሲከፍሉ፣ በሰይፍ ሲታረዱ፣ በእሳት ሲቃጠሉ፣ ለአንበሶችና ለነብሮች ሲወረወሩ፣ ክርስትናን አንተውም ብለው ቄሳሮቹ መከራ ሲያሳዩአቸው ነበረ። ሰውየው ነበረ። አንዳንድ ክርስቲያኖች ፈተና እንደምንኖርበት ሀገር ይወሰናል። አሁን ኢትዮጵያ የሚኖር ክርስቲያንና አፍጋኒስታን የሚኖር ወይንም ሳውዲ አረቢያ
ወይንም ኢራን የሚኖር ክርስቲያን አንድ አይደለም። አንድ አይነት መከራ ሊቀበል አይችልም። እዚህ ምን አለብን? ምንም ስለሌለብን መሰለኝ እኮ ምንሰዳደበው። ከማታቀው ሰው ጋር ሳውዝ አፍሪካ አይተው ምንም ብለ ያ ሰውዬ በጭራሽ ማታቀውን ሰውዬ በኮሜንት ተሰደው አትተዋወቅም እኮ። አትሊስት እኮ ለመሰዳደብም ለመለካካትም መተዋወቅ ያስፈልጋል። ብዙ ስቴፕ አልፈናልኛ። ግድ የላችሁ አስተውላችሁ ካያችሁት እኮ ነገሩ ልክ አይደለም። በጣም እኮ የረከሰ ነገር አለ በመካከላችን። ከሞተ ሰው ጋር ትሰዳደባለህ፣ ከማያውቅህ ጋር። አቤት አቤት አቤት! የሰይጣን ዙፋን ባለበት በዛ እንደምትኖር አውቃለሁ አለ። ቀጠለን እስኪ እንመልከተው። ቁጥር 13 የሰይጣን ዙፋን ባለበት የምትኖርበትን አውቄያለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት አይተሃል። ዙፋኑ አለ፣ መኖሪያውም እዚህ ነው። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም አለ። የሰይጣን ዙፋን ያለበት፣ ሰይጣን የሚኖርበት፣ የሚኖሩት ነዋሪዎች ሁሉ በዛ መንፈስ ነው የሚቃኙት። አይምሯቸውን ኮንትሮል ያደርገዋል። ስለዚህ እንደ ሰው አይደለም የሚንቀሳቀሱ ሰዎቹ። ትንሽ ወጣ ያለ ነገር፣ ከሰው ወጣ፣ ለጭራቅ የቀረበ ለሰይጣን የቀረበ ተግባር ያደርጋሉ። ሰይጣን የሚቆጣጠራቸው ማለት ነው። ወገኖቼ የሃይማኖት ሀገር ናት፣ ክርስቲያን የበዛባት ወይ ሙስሊም የበዛባት ሀገር ናት ስላልን ሀገር አትቀየርም። የምናመልከው አምላክና የምንኖረው የህይወት ስርዓት በእኛ ኑሮ ይታያል። ኑሯችን ሌላ ነው፣ ምናወራው ደግሞ ሌላ ነው። እኛም ሀገር እንዲህ አይነት ጭካኔዎች አሉ። እግዚአብሔር ይገስጸው ይሄንን ነገር። እኔ አሁን አንድ ሰውዬ በቴሌግራም የዛሬ ሳምንት አካባቢ ለምን እንደሚልኩልኝ አላውቅም። እኔ እንዲህ አይነት ላኩልኝ አላልኩ፣ ላከልኝ። እኔ ምንድነው ብዬ ከፍታለሁ። አንዱ የአንዱን እጅ ይቆርጣል በገጀራ ማለት ነው። እዚህ ኢትዮጵያ ውስጥ እኮ እጅ የወንድምን እጅ እንደዚህ አስቀምጦ እንደ ሸምበቆ በገጀራ ማለት ነው። ያ ደግሞ አንጠልጥሎ እጁን ዝም እንበላችሁ። እሺ ትጨራረሱ፣ ዝም እንበላችሁ። ይሄን ነው የምትፈልጉት? ይሄ ነውር አይደለም ወይ? ይሄ በደል አይደለም ወይ? ይሄ ንስሐ አስፈልገውም ወይ? እቺ ሀገር እኔ በነጋሪት ተጎስሞም ከሰማች ንስሐ ነው መመለስ ነው የሚያዋጣው። ሌላ ምንም አማራጭ የለም። አይታችኋል። አሁን ልጆቻችን ይሄን አይተው አድገው ነገ ምንድነው የሚሆኑት ነው። ለካ ይቻላል፣ የሰውን ልጅ እንደዚህ በአደባባይ ላይ ማድረግ ይቻላል የሚል ዕውቀት ነው የምናስገባው። ይብላኝ ለዛሬይቱ ለነገይቱ ኢትዮጵያ። እኛስ የራሳችንን ግዴታ እንወጣለን። እኔ አሁን ስሄድ በዙፋኑ ፊት ምን ሰራ፣ ምን አደረክ፣ እንዴት አገለገልክ የሚለኝን ለመወጣት ነው እንጂ ይሄን የምለው ይቻላል። የምትወዱትን እየተናገርን መቀጠል ይቻላል። በጣም ጥሩ ነው፣ በርታ፣ ቀጥል እናንተ ምናምን ይቻላል አልልህም። ትክክል አይደለም፣ በደል ነው። እዚች ሀገር ሰዎች በእሳት ተቃጥለዋል። እዚች ሀገር ሰዎች የቁልቁሊት ተሰቅለዋል። በደቦ ፍርድ፣ በፍርድ ቤት አይደለም። እዚች ሀገር ሰዎች ላይ ቤንዝል ተርከፍክፎ እጅ እግር ተቆርጧል። ይሄን ጥጋበኛ ጎረምሶች አድርገውታል። ይሄንን እኛ በሃይማኖት መድረክ ላይ ቆመን ካልተቃወምን፣ ወንጌል ይዘን ካልተቃወምን፣ ምን የሚሉት ወንጌል ነው? እኔ ምን ስበኩ እንደሚሉ አንዳንድ ሰዎች አይገባኝም። ተው እያልኩ እኮ ነው። አታድርጉ። ይሄ የሀገር መልክ ያጠፋል። የብዙ ጨዋዎችን የብዙ ታማኞችን ስነ ስርዓት ያለውን ህዝብ፣ ኩሮ ህዝብ ነው ኢትዮጵያዊ፣ ጨዋ ህዝብ ነው። እነዚህ አይገልጡትም። እነዚህ ሰነፎች አይገልጡትም።
የዛ የተከበረውን ሕዝብ መልክ ያበላሸዋል። አታደርጉ። እንዲህም ሲደረግ ደግሞ መቃወም፣ በይፋ መቃወም ያስፈልጋል። አለበለዚያ ተለምደውና ቤት ይገባና ታላቅ ወንድም ታናሽ ወንድሙን እንዳየው ያደርጋል። አንተ ቤት ነው ነገሩ የሚደርስ። እህቷን እንደሱ ታደርጋለች። ከዛ ስትለምደው ኖርማል ይሆናል። የሰይጣን ዓላማው ደግሞ አንድን ነገር እንድትለምደው ማድረግ ነው። መጀመሪያ ነው የምትደነግጠው፣ መጀመሪያ ላይ ነው የምታማትበው፣ መጀመሪያ ነው ሰውነት የሚንቀጠቀጠው። እየለመድከው ስትመጣ ግን ኖርማል ይሆናል። ለዛ ነው ነፍስ የገደለ ሰው የመጀመሪያ ቀን ነው እንቅልፍ ማይተኛው። የመጀመሪያ ቀን ነው ሰውነቱ የሚንቀጠቀጠው። ሲደጋግም አበባ እንደ መቅጠፍ ያህል እኚህን ሰዎች 40 ሰዎች 50 ሰዎች እንዲያርጋለው ቀጥሎ ደግሞ እንዲያርጋለው እያለ ይቀጥላል ማለት ነው። ይጠናወታል መንፈስ፣ ገዳይ መንፈስ ማለት ነው። የሰይጣን ዙፋን ባለበት የምትኖሩ። አሁን ስለ ጴርጋሞን ነው የሚያወራው መጽሐፍ። እኔና እናንተ ስለምንኖርበት የህይወት ስርዓት ኢሰባዊ ከሞራል ውጪ ማህበረሰብ የሚያፍርበትን ነገር በድፍረት የምናደርግ አይነት ከሆነ የሰይጣን ዙፋን ባለበት ነው የሚኖረው ግለሰቡ። የሰይጣን መኖሪያ ውስጥ ነው የሚኖረው። ሰይጣን አየር ላይ አይኖርም። ሰይጣን የሆነ ቁሳቁስ ላይ አይኖርም። ሰይጣን የሚኖረው የሰው አይምሮ ውስጥ ነው። የሰውየውን ቦዲ ነው የሚዋሰው። የሰውየውን አካል ነው የሚዋሰው። ከዛ ሐሳቡን በሰውየው በኩል ያደርገዋል ማለት ነው። አማኞች እንዲህ አይነት ነገር ባለበት ከተማ የምትኖሩ መንፈሱ እንዳያገኛችሁ በብርቱ ጸልዩ። ወደ እናንተ እንዳይመጣ ተቃውሙት። ይህንን መንፈስ ዲያብሎስን ተቃውሙት፣ ከናንተ ይሸሻል። ወደ እግዚአብሔር ቀረቡ፣ እሱም ወደ እናንተ ይቀርባል ነው እንጂ እየለመድ ነው። እግዚኦ የሚያሰኙ ነገሮች ዲግሪያቸው እየጨመረ ይመጣል። ወንድ ለወንድ ሴት ለሴት ይሄ ሰምተኸው ምንም ያልመሰለ ነገር ከዛ በቤተ ክርስቲያን ውስጥ በአማኞች ህብረት በወንድሞች ህብረት መካከል ታየዋለ ማለት ነው። እስካለን እንቃወማለን። ወዳጆቼ በዚህ መልእክት ውስጥ ለቤተ ክርስቲያኑ መጋቢ ጌታ በዛ እንደምትኖር አውቃለሁ አለው። በቃ ሰዎች ሰማዕትነት ሲቀበሉም አንተም የራስህን ከፍለሃል አውቃለሁ አለው። እሱን አይደለም የተቃወመው። እሱን የተቃወመው በምን ምክንያት ነው? ሁለት አይነት ትምህርቶች ወደ ህብረት ገብተዋል፣ ወደ ጉባኤው ገብተዋል። እነሱን ዝም ብለሃል ነው። ራእይ ዮሐንስ ምዕራፍ 2 ቁጥር 14 ላይ እስኪ አንድ ላይ እናንብበው። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍብህ ነገር አለኝ። አንደኛው ይሄ ነው። ሁለተኛውን ቀጥል እስኪ ቁጥር 15 ላይ እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። ሁለት እንግዲህ ንስሐ ግባ። እሱን ለምንድን ነው ንስሐ ግባ ያለው? ንስሐ ይግቡ አይደለም ያለው። እንግዲህ ንስሐ ግባ ተባባሪና ትምህርታቸው ውስጥ የለህበትም፣ ተግባራቸው ውስጥ የለህበትም። ግን እያየ ዝም ብለሃል። አልገሰስክም፣ አላስተማርክም፣ አልጸለይክላቸውም፣ ምትችለውን አላደረክም። ይሄ ነገር ተስፋፍቷል አለ። ከተማይቱን ይዟታል። ስለዚህ ንስሐ ግባ። ንስሐ ግባ ምን ማለት ነው? በሚገባችሁ ቋንቋ በአዲሱ መደበኛ ትርጉም ልንገራችሁ። ተው ማለት ነው። ተው፣ እረፍ፣ ተመለስ፣ ከጥፋት ተመለስ፣ ከአመፅ ተመለስ፣ ከርኩሰት ተመለስ፣ ከጭከና ተግባር ተመለስ ማለት ነው ንስሐ ባጭሩ አለ። ከዛ አለበዛ ፈጥኜ
እመጣብሃለሁ ነው ያለው። እመጣባችኋለሁ አላለም። እመጣብሃለሁ ወደ ዋናው ነዋ። ከናንተ ብዙዎች አስተማሪ ይሁኑ የባሰውን ፍርድ እንደሚቀበሉ ታውቃላችሁ ይላል። የመጀመሪያው እኮ ተግሳጽ መምህራኖቹ ላይ ነው፣ መጋቢዎቹ ላይ ነው፣ አገልጋዮቹ ላይ ነው የሚመጣው፣ ሌላው ላይ አይደለም። ለዛ ነው ከራሴ ማወርደው እመጣብሃለሁ በአፌም ሰይፍ እወጋቸዋለሁ አለ። እሰይ እወጋሃለሁ አለ ማለቱ ደረረረ እወጋቸዋለሁ አለ። እነዚህ ሁለቱ ልንገራችሁ የበለዓም ትምህርት አለ አለ። በለዓም ማን ነው በለዓም? የበለዓም ትምህርት ባንተ ዘንድ አለ። በለዓማዊ ትምህርት ምን እንደሆነ ታውቃለህ? ቤተክርስቲያንን ከዓለም ጋር የሚያጋባ ማለት ነው። ጴርጋሞን ማለት የስሟ ትርጉም አንደኛው ምንድነው? ጋብቻ ጋብቻ። አሁን ይሄ መንፈሳዊ ጋብቻ ነው። በክርስቶስ ኢየሱስ አምነው በዚህ ህይወት ውስጥ በቅድስና ያሉትን ከዓለም ልጆች ጋር ካላመኑት ከአሕዛብ ጋር በድርጊታቸው በአካሄዳቸው በፍጹም ትክክል ካልሆኑት ጋር የሚያጋባ ትምህርት በቤተ ክርስቲያን የሚያጋባ። ድልድይ እኮ የለም፣ ገደል አለ በመሃል ግን ድልድይ ይፈጠራል። ምን ችግር አለ? እውቀት ነው። ኢትስ ኦኬ። ያም እኮ ምንም እንትን የለውም። ይሄም እንደዚህ። ይሄ የበለዓም ትምህርት ይባላል። በለዓም ማን ነው? ኦሪት ዘኍልቍ ምዕራፍ 24 ላይ ይጀምራል ታሪኩ። ጴጥሮስ ይሄንን ነብይ እብዱ ነብይ ይለዋል፣ ያበደው ነብይ ይለዋል። ታሪኩን በአጭሩ ልንገራችሁ። እስራኤል ከግብፅ ወጥቶ ወደ ከነዓን ሲመጣ የሞዓባውያን ሀገር ደረሰ። ወደ ከተማይቱ ሳይገባ በከተማው አፋ ውጪ ያ ህዝብ ችምችም ብሎ አረፈ። ሞዓባውያን ተራራ ላይ ወጥተው ሲመለከቱ ቁጥሩ የትየለሌ የሆነ ህዝብ አለ። ይሄ ህዝብ ማን ነው ብለው ጠየቁ። ይሄ ህዝብማ ከግብፅ የወጣ ህዝብ ነው። ወዴት ነው የሚሄደው? ወደዚህ። እና ታሪኩ ምንድን ነው እንዴ? በሬ ሳር እንደሚጨርስ ያገኘውን ሁሉ በመንገድ ላይ እያጠፋ በጦርነት ድል እየተቀዳጀ የመጣ ህዝብ ነው። ስለዚህ በእኛ ከተማ ሲያልፎ ህዝባችንንም ከተማችንንም ያወድሙብናል። ምን እናርግ? እንዋጋ አሉ። ታሪክ ሲያጠኑ እስራኤል በውጊያ የማይቻል ህዝብ ነው። በጦርነትማ አንችለው። ምን እናርግ? ይኸው ከከተማ ውጪ ደግሞ የሚረግመው የሚረገምለት የሚመርቀው የሚመረቅለት በለዓም የሚባል አንድ ሰው አለ። ሀብተ መርገም ሀብተ በረከት አፉ ላይ ያለ ይባላል። እና እሱ ይምጣ ተባለ ማለት ነው። ሄዱና የሞዓብ ንጉሥ ባላቅ ሽማግሌዎችን መርጦ እጅ መንሻ ወርቁን ብሩን ከነርሱ ጋር አርጎ ሄዳቸው አምጡልኝ አለ። ለምን? ሊረግም። ሽማግሌዎች ሄዱና ንጉሥ ይፈልግሃል ና አሉት። ሰውየው እስኪ እግዚአብሔር ሂድ እንደሚለኝ አሂድ እንደሚለኝ ቼክ ላድርግ አለው። እና ገብቶ ሲጸልይ አትሄድ አለው መሰለኝ ጌታ። አልሄድም፣ ብራችሁም ወርቃችሁም ከናንተ ጋር ይሁን፣ አልሄድም አለ። አይታችኋል። መጀመሪያ ላይ ሁሉም ሰው ሲነሳ ትክክል ነበረ። ለአገልግሎት ስንነሳ እኮ በቃ ትክክል ነው። የመጀመሪያው ሰሞን በጽድቅ ነው፣ በእውነት ነው፣ ከገንዘብ ጋር ግንኙነት የለም ምናምን ከዓለም ጋር ምናምን በቃ ዞር በል እንደ ጴጥሮስ ብራችሁም ገንዘባችሁም አብረው ይጥፉ የሚል ነበር። እየቆየ ስትመጣ ኑሮ እንደ ሬዲዮ ሲኮረኩር፣ ሌላው በመኪና ሲሄድ አንተ በእግርህ ስትሄድ፣ ሌላው ጥሩ ሲለብስ አንተ ደግሞ ያቺ ሸሚዝህን እያጠብካ ዝም ብለህ ስትለብስ፣ ሌላው ከፍ ባሉ ሆቴሎች ምናምን ሌክጀሪስ ላይፍ ምናምን ሲጨምር ምናምን አንተ ደግሞ እዛው ጌታ ጌታ ስትል ማነጻጸር ትጀምራለህ። ከኔ ጋር የጀመሩት የት ሄደዋል? ከኔ ጋር የጀመሩት ምናምን ይባላል። ከዛ ቀስ እያልክ ጽድቅህን እውነትን ዝም ብለህ ገለል ማድረግ ትጀምራለህ። ልክ በዚህ ሐሳብ ላይ ያለህ ደግሞ ይልክልሃል ጠላት። በቃ አሁን ጥሩ ሰዓት ነው ሂዱ። ሁለተኛ ላይ ባላቅ ላከ ከነሱ የሚበልጡትን
ብዙ ብርና ወርቅ ና እስራኤልን ርገምልኝ አለ። ያው አትቀርም መቼም እቺ ልጸልይ የሚለውን ቢጸልይም ባይጸልይም ይላታል። ሙድ ናታ ያገልጋይ። በልቡ እኮ በቃ ብሩን ተቀብሏል፣ ሲከብር ነው ያየው። ለአመሉ ግን ልጸልይ ብሎ ገባ። ጌታ ምንድነው እነዚህ የምትቀልደው? በልሂድ አለው። አንዳንድ ጊዜ ሊያስቆምህ እንደማይችል ሲያጌታ ለገዛ ፍላጎት ይለቃል። ያ ማለት ጌታ ፈቅዷል ማለት አይደለም። አንዳንዴ እኛ ወስነን ሄደን እንጸልያለን። ምን እያልከኝ? አንዳንድ ሴቶች አሉ፣ ጌታ ሆይ ይሄን ሰው የኔ አርገው። በልቧ ወስና ነው እኮ መጸለይ እንጂ ፈቃድህ ይሁን አይደለም፣ ማስፈቀድ አይደለም፣ ወስና ነው። ጸሎትን ባይመለስልሽ ትሄጃለሽ። ወስነሻል። ለአመሉ ነው እኮ የተጸለየው። እንደዛ ነው ያደረገው ሰውየው። ሄዳለው እግዚአብሔር ሄደ። ቢዝነስ ገንዘቡን፣ ብሩን፣ ወርቁን ምናምን ባንክ አስገብቶ ምናምን የቡክ አካውንቱን እርምጃው ትንሽ ተቀየረ። ልትረግም እየሄድክ አስፍተህ ትራመዳለህ። ልታደን አይደለም እኮ ሰው ልትመልስ እኮ አይደለም። ይሄ እኮ አስፍተህ የምትራመድበት ሳይሆን የሚያሸማቅቅህ ነው። የሆነ ሳንቲ ተቀብለሃል። በመንፈስ ቅዱስ አይደለም በሳንቲ ኃይል ነው ነገሩ የሆነው። እና እንዴት ትኩራራለህ? አህያውን ኮረኮራት። በጊዜው አህያ ማለት በቅሎ ለርሱ በዘመኑ ማርቼዲሱ በለው። እሷን ቆሰቆሰ። ጉዞ በፍጥነት ዝም ባለው እግዚአብሔር። የቀለለልህ ይመስላል አይደል? ዝም ብለህ የሆነ ነገር ሲከናወን እኮ በቃ እግዚአብሔር ከኔ ጋር ነው ትላለህ። ልክ ከተማይቱ ሊገባ ትንሽ ኪሎ ሜትር ሲቀረው ነዳጅ ጨረሰች መኪናዋ። አህያዋ አልሄድም አለች። ቢገርፋት አልሄድም። ቢመነጭቅ አትመነጭቅ። እዛ ይበልጥ አህያዋ በደበደባት ቁጥር ወደ ግንብ አስጠጋችውና ረገጠችው ማለት ነው። ስትረግጠው ተናዶ ምን አባታው ብሎ የበለጠ ሲደበደባት አህያዋ ተናገረች። ጌታዬ 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 በለዓም አቤት። እስከ ዛሬ የምትቀመጥብኝ አህያ አይደለሁም ወይ? እስከ ዛሬ አንድ ቀን አልታዘዝ ብዬ በድዬ አውቃለሁ? እሱስ አታውቅም። ዛሬ አናደርሽኝ ያለ ይመታል። ይሄ ሰውዬ አብዷል። አንተ የራስህ አህያ በሰው ቋንቋ ብታወራ እኮ አንተ አጥር ዘለ ነው መጥፋት ያለብህ። ገንዘብ አሳብዶታል። ተናግራ ማታውቀው አህያ ስትናገር ከእሷ ጋር ዲያሎግ ጀምሯል። ከአህያ ጋር የምትነጋገሩ እብድ ነቢያት ስነ ስርዓት አርጉ፣ ስነ ስርዓት አርጉ። ከአህያ ጋር ያወራል። አይሱስ በድልሽኝ ዛሬ አቃጠልሽኝ ብሎ ወየ። እንደውም ጌታ የሱን መገለጥ ለአህያዋ ገጠመን። ጌታ እኮ ይችላል። አትነፋፋ፣ ይችላል። አንተ ላይ ያለውን ወስዶ ለሱ ሊሰጠው ይችላል። እሱ ላይ ያለውን ወስዶ ላንቺ ሊሰጥሽ ይችላል። እንዴ እሱ ባለጠጋ አይደለም እንዴ? ይኸውልህ በፊት የሱ አይን ነው የተከፈተው፣ መንፈሳዊ አይኖቹ። አሁን የሱ ተዘጋና የአህያዋ ተከፍቶ ይኸው መልአኩ ፊቴ ቆሟል እኮ። መልአኩ ነው መንገዳችንን የዘጋው አለችው። አንተ ለሜጀር ዋኑ ሁሉን ያለው አይኔ ተከፍቷል፣ በእኔ ዘንድ የሚሰወር ነገር የለም ለሚለው ሰውዬ አህያ ኮርስ እየሰጠች ነው፣ የነብይነት ኮርስ እይታ። ከዛ ልክ እሷ እንደተናገረች አይኑ ሲከፈት የውስጥ አይኑ መልአኩ ሰይፍ ይዞ ዛሬ ለአህያዋ ብዬ አለው። ይገርማል እኮ እንደው አናትህን ራሱ ከአንገት ላይ ብለየው በሰይፍ። ለምንድን ነው አህያዋን ደጋግመህ የምደበድባት? መንገድህ ጠማማ ስለሆነ ልቋቋምህ ወጥቻለሁ አለው። በቃ ጠማማ መንገዶች ሁሉ በኢየሱስ ስም ይዘጉ። ከዚህ ሰዓት ጀምሮ የእግዚአብሔር መንገዶች አይደሉም፣ የሰው መንገዶች ይዘጉ። በቃ ላንተ አልተፈቀደም። የእግዚአብሔር ሰዎች ጽድቃችን እግዚአብሔር ነው። አንተ በእግዚአብሔር ተደገፍ። መኖሪያ የዘላለም አምላክ። ትንንሽ ካልኩሌሽኖች ከልብህ አውጣ። በቃ ከተማይቱ ውስጥ ገባ። ከዛ ተቀበሉት፣ አንጠፈው በግራና በቀኝ አሉት።
ርገምልን አሉት። ልርገም? አዎ። እሺ መልአኩ ምን ብሎታል? አፍ ላይ ማስቀመጠውን ብቻ ነው የምትናገረው አለ። አለበለዚያ አትናገርም አለ። ከዛ ወጣና ተራራ ላይ ቆሞ እስራኤልን ሲያየው ሌላ ህዝብ ነው። ልቡ ተነካ። ይሄ የሚረገም ህዝብን አይደለም። ደግሞ እስራኤል ይኸውልህ ተዘልሎ ተቀምጦ፣ ተዘልሎ ማለት ጠላት አለብኝ የለብኝም ሳይል ዘበብ ነው። ህፃናቱ ይቦርቃሉ፣ በየድንኳኖቻቸው ደጅ ላይ ሽማግሌዎች ተቀምጠዋል። ምን በቃ ተዘልሎ። አምላክ እግዚአብሔር ሲሆን እየበረገክ አትኖር። በእግዚአብሔር ላይ ተደገፍ። ተረጋጊ። የጌታ ሰላም ካንቺ ጋር ይሁን። ሰላም ነው አገሩ። ከዛ መስዋዕት ተዘጋጀ። ለመርገም አፉን ሲከፍት እግዚአብሔር አፉን እየጠመዘዘ ሊረግም የሚያስበውን ህዝብ ይመርቀዋል። ይመርቃል። እስራኤል ኃያል ነው። እስራኤል ብርቱ ነው። አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ። ከያዕቆብ ኮከብ ይወጣል እያለ ከዚህ ህዝብ የሚወጣውን የንጋት ኮከብ የሆነውን ኢየሱስን እንዴ አሉ ሞዓባውያን። ይሄ ሰው ይርገም ተብሏል፣ እንዴት ይመርቃል? አይቻልም። ስደብልኝ ተብሎ የተላከው ሰው መጥቶ መርቆ አንተ ጥሩ ሰውን እግዚአብሔር ይባርክ ብሎ ይመለሳል። ይሄን የሚያደርገው ማን ነው? ያንተ ጌታ ጌታ ነው። ውጋልኝ ተብሎ ይላካል። ሊወጋ የመጣው ሰውዬ አረ ይሄንማ እንዴት ወጋዋለሁ፣ እቺንማ እንዴት ወጋታለሁ ብሎ አልቅሶ ምን ብሎ ይመለሳል። ይሄን ያደረገው ማን ነው? የአንቺ ጌታ ነው። ይሄ ነው የኛ ጌታ። በቃ ህዝቡን ሊረግም ቆመ። አፉ እየተቀየረ ምርቃት፣ አፉ እየተቀየረ ምርቃት። ታወድሳለህ እንዴ አለው። ምን ላደርግ? ለመባረክ ትእዛዝ ተቀብያለሁ አለ። እንደው አንደኛውን ለመባረክ ትእዛዝ ተቀብያለሁ እና እስራኤልን በእስራኤል ላይ ሟርት በያዕቆብም ላይ አስማት አይሰራም ያለው እኮ በዚህ ሰዓት ነው። ሟርት አልሰራበት ያለ ህዝብ ነው። ሃሌሉያ። ባንተ ላይ ሟርት አይሰራ፣ ባንቺ ላይ ሟርት አይሰራ። ይሄው ይሞከራል። ፎቶ ይገለበጣል፣ ስሙን ስጡን ይባላል፣ ስም እንዲህ ይደረጋል፣ በአቅጣጫ ይወረወራል፣ በቤትህ ላይ በልጆች በምናምን ላይ እንዲህ ነው የሚያልፈው። ኢላማው አይሰራ። ምክንያቱም ያንተ ስም የነሱ መዝገብ ላይ የለ። ደብተራው መዝገብ ላይ አንተ ስም የለ። ጠንቋዩ መዝገብ ላይ አንተ ስም የለ። ለዛ ነው አንተም መርገም አይችሉም። ደብተራዎች አይችሉም። ለምንድን ነው የማይችሉት? ጌታን ባመንክ ቀን ያንተ ስም ከምድር ወጥቶ ሰማይ በሰማይ መዝገብ ላይ ተጽፏል። እስኪ ጠይቋቸው። እስኪ ከቻሉ በእኛ ላይ የሆነ ነገር ያርጉ። እስኪ ደብተራዎች አንችልም ይላሉ። እውነትም በኢየሱስ መዝገብ ላይ ተጽፏል። እነሱ የሚችሉት በእነሱ መዝገብ ላይ ያለውን ነው። ይወጉታል፣ ያጣመሙታል፣ ይወጉታል፣ ያንበጫበጩታል። እኛን አይችሉም። በእግዚአብሔር እስራኤል ነህ አንተ። አዲስ ፍጥረት ነህ በክርስቶስ ኢየሱስ። በደም የገዛህ ነህ። ምን ሊያደርግህ ይችላል? የሚፈራ እዛ ያለው ይፍራ፣ ዓለም ያለው ይፍራ እንጂ አንተን ምንም ሊያደርጉ፣ አንተንም ልጅህንም ከብትህንም ቤትህንም ንብረትህንም ጌታ እንዳለ ተረክቦታል። እረኛዬ ስትል እኮ ያንተና የመላው እረኛ ማለት ስሙ ይባረክ። ከዛ መጨረሻ ላይ ንጉሱን ባላቅ እንዳለ ሞዓባውያንም በቃ ይሆነዋል። አይ ሌላ መንገድ አለ፣ በርግማን አይሆንም። ግን እስራኤል የሚሸነፍበትን ሌላ መንገድ ልንገራቸዋል። ይኸውልህ የበለዓም ትምህርት የሚባለው ይሄ ነው። አንዳንዶቻችን እኮ ምሮንም አንማራለን። የተመዘዘ ሰይፍም አይተን በመጨረሻ ማስጠንቀቂያም ወጥተን ማንማር ሰዎች አለ። ያን ቁጣ አይቶም አፉ ላይ ያለውን ቃል ጌታ ቢጠቀምበትም ሰውየው ደግሞ ሌላ ምክር መከረ። እስራኤል የሚሸነፍበትም በርግማን አይሆንም። ሌላ ምንድን ነው? ይሄ በባርነት የቆየ ህዝብ ስለሆነ ከሴት ጋር ተኝቶ አያውቅም እንደ ልቡ። ሴቶቹም ከወንድ ጋር ተኝተው አያውቁ። ስለዚህ ዝም ብሎ በከተማ መሃል ሲያልፉ ቆንጆዎቹን የሞዓብ ቆንጆዎችን በግራና በቀኝ አቆሙ። ድንኳኖቻቸው ላይ ሜካፓቸው ምናምን ልብሳቸውን አስተካክለው ይቆሙ አለ። እየገባ ይወድቅልሃል። አምላካቸው ደግሞ ቀናተኛ አምላክ ስለሆነ ከአሕዛብ ጋር በመተኛታቸው ምክንያት ይጨርሳቸዋል። አይታል ተንኮል መከራ። እሻለው እንዳለው አደረገ። ቆንጆዎች ቆሙ። እስራኤል ሲያልፍ የሞዓብ ቆንጆዎች በግራ በቀኝ ጉዞ እንዴት ይጓዙ?
ዳንኪራ አለ፣ ዘፈን አለ፣ ምግብ አለ፣ ማባበል አለ። እያስገቡ ከነሱ ጋር ተኙ። እንደውም ጉዞ አንጓዝም አሉ ሞዓብ ከተማ ላይ። እግዚአብሔር ተቆጣ፣ አዘነ። ይሄ ቅዱስ ሕዝብ ለአምልኮ የተለየ ሕዝብ ከአሕዛብ ሴቶች ጋር በቃ በአንድ ጊዜ ዘሁልቅ 25 ላይ ተመልከቶ 24,000 ነው 25,000 ሰው በአንድ ሌሊት በመቅሰፍት አለቀ። ተቀሰፈ። ደርቀው ቀሩ እዛ። ቅዱሱን ሕዝብ ከዓለም ጋር የማጋባት ቤተ ክርስቲያንን ከዓለም ጋር የማጋባት ትምህርት የበልዓም ትምህርት ይባላል። የማን ትምህርት? የበልዓም። ያላቻ ጋብቻ፣ ያለ ተፈጥሮ ግንኙነት። አንተ ቅዱስ ነህ፣ ለጌታ የተለየህ ነህ። ሲጀመር ደግሞ በዛ ምንድነው ያለ? ጸጋ ያስላጫል። የምታይበት ነብይ ነህ አይደል? የምታይበት የውስጥ አይን ጥንቁል ብሎ ይጠፋል። ሶምሶም እኮ ደሊላ ያደረገችው አይኑን ነው ያስወጣችው። ይሄን ነው የምታደርገው ዓለም አይተሃል። ስለዚህ ከሷ ጋር ምን ህብረት አለ? ከሷ ጋር ምንድነው? ቁጭ ብለህ በጠረጴዛ ዙሪያ ረጅም ወግ ከሷ ጋር ተዛምዶ ምን አለ? አንተ ለጌታ ቅዱስ ሕዝብ ነህ፣ የንጉሥ ካህናት ነህ። ምን ትሰራለህ እዛ? ዕቃዬን አረገ እስራኤል በዛ። አሁን በጴርጋሞን ቤተ ክርስቲያን ውስጥም እንዲህ አይነት ትምህርት አለ። ትምህርቱ የበልዓም ትምህርት ይባላል። በልዓማዊ ትምህርት ምንድነው? 4 ነጥቦች ልንገራችሁና ልጨርስ። በልዓማዊ መንፈስ አንደኛ ታማኝነትን የጣለ መንፈስ፣ ለእግዚአብሔርም ለራእዩም የማይታመን መንፈስ የበልዓም መንፈስ ይባላል። ሁለተኛ በገንዘብ ፍቅር የሚመርዝ መንፈስ ነው የበልዓም መንፈስ። አገልጋዮችን በገንዘብ ፍቅር አይምሯቸውን በቃ እንዲንቀጠቀጡ ያደርጋል። ገንዘብ እንደ ጥለኸው ከመጣው አለ በገንዘብ ወዳጆቼ፣ ክርስቲያን ለገንዘብ ሲንቀጠቀጥ ያስጠላል። ድሮ ድመት የገደለ ሰው ይመስል እጅ ምንድነው የሚንቀጠቀጠው ይባላል። እኔ ድመት ሰዎች ሲገሉ እጃችን ቀጥቀጥ አይንቀጥቀጥ አላውቅም፣ ግን አባባል አለ። አሁን ክርስቲያን ሆኖ ለገንዘብ በጣም የሚንቀጠቀጥ ሰው ስታይ ከዚህ ሰውዬ መራቅ ነው ያለብህ። ለሌላው አይደለም፣ ርቦት ራሱ አውጥቶ አይበላም። ዝም ብሎ እየዞረ እየቀፈለም ይኖራል። አይለብስም። እንኳን ድሃ ሊረዳ፣ እንኳን ድሃ ሊያለብስ፣ እንኳን ሌላው እንኳን ታምኖ አስራቱን ለቤተ ክርስቲያን ሊያወጣ መባ ሊሰጥ አይደለም፣ እየተንቀጠቀጠ የሚኖር ስለሌለው አይደለም። ጥልቅ የሆነ የበልዓም መንፈስ አለበት። ገንዘብ የመቅበር ገንዘብ የመሰብሰብ መንፈስ አካብቶ አንዳንዱ ደግሞ ሚሊዮን ማይበቃው ቢሊዮን ማይበቃው አለ። የበልዓም ስፕሪት ነው። የኢየሱስ መንፈስ ይሄ አይደል። ለወፎች ማደሪያ ለቀበሮች ጉድጓድ፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም ብሏል። ሁሉ የእርሱ የሆነው ጌታ ራሱን ባዶ አድርጎ ነው የመጣው። ምንድነው እንደዚህ ለገንዘብ መስገብገብ? ከዛ ደግሞ መተን መንፈሳዊ ለመምሰል ቲያትር እንሰራለን። ምን አይነት ግብዝነት ነው? ለገንዘብና ለእግዚአብሔር ለሁለቱ መግዛት አትችሉም ማለት ምንም ከጌታ ጋር ሚዛን ላይ የተቀመጠ የለም። ሰይጣንም ቢሆን ገንዘብ ግን ጎን ላይ ነው የተቀመጠው። ለገንዘብና ለእግዚአብሔር አትችሉም ለሁለት ጌቶች አለ። የገንዘብ ፍቅር ከአይምሮ ተኖ ይውጣው። ይሄ ማለት ምን ማለት ነው? አትስሩ ማለት ነው? ገንዘብ አይኖራችሁ ማለት ነው? አይብዛላችሁ ሀብታችሁ ማለት ነው? ኖ አይደለም። ከዚህ ጋር አይገናኝም መልእክቱ። በተጠመቀ ጆሮ ስማኝ፣ ልብ ብለ ስማኝ። አትስገብገብ። የራስህ ባልሆነው መንገድ የሰዎችን ገንዘብ ለመዝረፍ ምራቅ አትዋጥ። የራስህ እንኳን በላብህ ያመጣው ቢሆን እንኳን ገንዘብ መጠቀሚያ ነው፣ ተጠቀም። ልጆችህን አታስርብ፣ ሚስትህን አታጎሳቁል፣ ዘመዶችህን አትበድል። ባንክ ውስጥ አስቀምጠኸው ተጠቀምበት። አለበለዚያ ላልዘራው ትሰጠዋለህ፣ ትሄዳለህ አንተ። አንዳንድ ሰዎች አልገጠሟችሁ? ስንት ሚሊዮን ባንካቸው ውስጥ ተገኘ ሲባል እነሱ ግን እየለመኑ የሚኖሩ። ይህ መንፈስ ነው፣ የበልዓም መንፈስ። ሶስተኛው
የጥፋት ምክሮች በልቡ የተሰወረ ሰው ነው በለዓምና እና የበለዓም ስፕሪት ምን ያደርጋል? በአገልጋዮች በክርስቲያኖች ልብ ውስጥ መርዛማ ምክሮችን ቀን ጠብቀው የሚገለጡትን የክፋት ሐሳቦችን ይደብቃል ውስጥ እንጂ ሰው ድንገት ተነስቶ እኮ ክፉ አይሆን፣ ድንገት ተነስቶ ጨካኝ አይሆን። የተጠራቀመ ለብዙ ዘመን የተጠራቀመውን ሲገልጠው ነው። እንዴ በአንድ ቀን ተቀየረ ሰውዬ የምትለው የለ። በአንድ ቀን አይደለም የተቀየረው። መቅኔ ውስጥ ክፋት ነበር። ቀን የጠበቀው ያንን ነገር ለማውጣት። ይሄ በለዓማዊ መንፈስ ነው። ኢየሱስ ጌታ እየመታውት ነው የሆነን መንፈስ። አራተኛ በለዓማዊ መንፈስ በገንዘብ ፍቅር ስለታወረ አያለው ይላል፣ ግን አያይ አይልሻለው ይላል። እንደ በለዓም ያበዱ ነቢያት እናያለን ይላሉ፣ አያዩ። ካየ ለራሱ አያይም። እንደ ይልኝ እያልሽ የምትሄጁ ሁሉ የታወረ መንፈስ ነው። እግዚአብሔር ከዚህ ያውጣችሁ። ሁለተኛው በዚህ በጴርጋሞን ቤተክርስቲያን ውስጥ የኒቆላውያን ትምህርት አለ። ኒቆላውያን እነማን ናቸው? ይኸውላችሁ በለዓም ያስተማረው የእግዚአብሔር ልጆች ለጣዖት የተሰዋውን እንዲበሉና ከሞዓብ ሴቶች ጋር እንዲያመነዝሩ ነው ይሄን ትምህርት ያመጣው። በዚች በጴርጋሞንን ቤተክርስቲያን ውስጥ እንዲህ አይነት ትምህርት ገብተው የምግብ ስርዓትህን፣ አመላለስህን፣ አለባበስህን ጌታ ቀድሶልህ ሳለ ዝም ብለህ ሄደ የሆነ ቦታ እንድትገባ ጭሳጭስ ውስጥ እንድትደበቅ፣ ከዛ ደግሞ መሴሰን፣ ማመንዘር፣ ከዛ ደግሞ መተ ደግሞ እግዚአብሔርን ቤት መበጥበጥ አሉ በመካከልህ አለው። እና ሰውዬ የተነቀፈው አንተ እንዲህ አድርገሃል አይደለም፣ ግን እያሉ ዝም አልካቸው። እኔ ዝም አልልህ፣ በእውነት ዝም አልላችሁ። ሁለት እንቅር እንጂ እዚህ ቤት ውስጥ ዝም አልልህ። ሰምቼ እንደ ወንድም እመክርሃለሁ፣ ጸልይልሃለሁ። ሸክምህን ተደብቄ ብዙ ታገሰ ዓመትም ልሸከም እችላለሁ አበሬ። ግን እየባሰብህ እየቀጠልክ ከሄድክ ለመንጋው ሰላም ሲባል በጌታ ሰላም በቤተ ክርስቲያን ሽማግሌ አንተ ትለያለህ። አይጠቅምማ። ዝም ብለን መርካቶ ገብተን ነግደን አንኖርም እንዴ? ለምንድን ነው ይሄን ወንጌል የያዝነው? ፋብሪካ ውስጥ ተቀጥረን አንሰራም እንዴ? ጌታ ቤት ምን እንሰራለን? ሌላ መንገድ አለ አይደለም እንዴ? ዓለማዊ ሆነ አንደኛውን ትኖራለህ። በጌታ ስም ታውቀህ እንዴት እንዲህ ልታረግ ትችላለህ? አንዴ እሺ፣ ሁለቴ እሺ፣ ሶስቴ ምንም አይደለም። መኖሪያ ካደረከው ግን፣ መተዳደሪያ ካደረከው ግን ካንተ ጋር ምንም አይነት ህብረት የለኝም። እንደዚህ ብንነጋገር ጥሩ ነው። እየከፋ መጥቷል። የመጨረሻዋ ቤተክርስቲያን መልክ በጣም እየከፋ የሚሰማው የሚታየው ነገር ሁሉ በጣም ቤተክርስቲያን ከዓለም ጋር ተጋብታለች። ጴርጋሞን ናት ራሱ የዘመናችን ቤተክርስቲያን። ጴርጋሞን በዓለም ያለው በቤተክርስቲያን አለ። ተመሳሳይ ነገር ነው ያለው ማለት ነው። ጌታ ንስሐ ግቡ እያለ ነው። የጴርጋሞን ስፕሪት፣ የበለዓም ስፕሪት ያገኛችሁ ሰዎች ተመለሱ እያለ ነው። ተመለሱ። ሁለተኛው ከበለዓም መንፈስ ቀጥሎ ያለው ኒቆላውያን። ኒቆላውያን ማን ናቸው? ኒቆላውስ ታውቁታላችሁ? የሐዋርያት ሥራ ምዕራፍ 6 ላይ ከሰባቱ ዲያቆናት አንዱ ነው ኒቆላውስ ማለት። ምንድነው ትምህርታቸው? ምንድነው ሐሳባቸው? ምንድነው ምክራቸው? እነ ኒቆላውስ የሚያደርጉት ነገር ዓለማዊነትን ስበው ቤተክርስቲያን ማስገባት። ከሰባቱ ዲያቆናት አንዱ ነው። ተመልከቱ። እነ እስጢፋኖስ ወጥተው መስክረው በድንጋይ ይወገራሉ። እነ ፊልጶስ ሰማርያን ሰብስበው ለጌታ ያስረክባሉ። ኒቆላውስ ደግሞ በአማኞች መካከል ዓለማዊ ነገር ቀስ እያለ ያስገባል። እናንተ ነውር ነው፣ ጌታ ያዝናል፣ ይሄን ነገር አንፈልገውም ሲባል እነሱ በእውቀት ነው የሚያስገቡባቸው። ምን እያልሽ ነው? ምን እያልክ ነው? አለማወቅ ነው። ኒቆላውስ ከዛ ቸርችን ዓለማዊ ማድረግ ማለት ነው። እግዚአብሔር ስም ሲጠራ ማደነግጥ ቤተክርስቲያን፣ ጌታ ሲናገር ማትሰማ ቤተክርስቲያን፣ በእውቀትና በፍልስፍና ሰበብ ከዓለም ጋር ተቀላቅለው የሚኖሩ አማኞች። እኛ ከዓለም ወጥተናል አይደል?
ዓለም ጋር ምንም የለንም። እንዳያምር ዳንኪራዋ ዘፈኗ እንዳያምር፣ ትርኢቷ እንዳያምር፣ ከበርቻቻው እንዳያምር። አርቲፊሻል ነው። የእውነት ደስታ የላትም። የእውነት እረፍት የላትም። ሰላም የላትም። ደግሞ አርጅታለች። ብዙ ጊዜ እንደምላችሁ በሜካፕ ነው ያለችው ዓለም ተቦዳድሳ። ይጠግኗታል፣ ትፈርሳለች፣ ትጠግኗታል። በቃ አልቋል። ዘመኑ አልቋል። ጊዜው አልቋል። ንስሐ መግባት፣ መታጠብ፣ መንገድ ማስተካከል። ይሄስ ካልሆነ እመጣብሃለዋል። ንስሐ ግባል። ካልሆነ ቅጣት አለ። ቅጣት ጌታ ይቀጣል። አይቀጣንም የምትሉ ቀበጦች፣ አደገኛ ልጆች የሚባሉ አሉ። አደገኛ ልጆች ነው ዳጊ ሃዋርድ የሚባለው መጽሐፍ አለው። አደገኛ ልጆች በምድር ላይ አስቸጋሪዎች። አባት ነው እንግዲህ ልጆቹ ነን። ይቆነጥጣል። ሲቆነጥጠን ስለ ጥቅማችን ነው የሚቆነጥጠን። ካልሆነ ሌላ ደግሞ ቅጣት አለው። እኔ በዚህ ነው ማምነው። እኔ ገባኝ። ይሄ ነው ምኖረውም በዚህ እውነት ነው እንጂ እንደ ልባችን እየሆን አይ ምንም አይልም። እሱ ቸር ነው፣ መሐሪ ነው። እውነትህን ነው፣ እውነትህን የሚባላ እሳት ነው ይላል አምላካችን እግዚአብሔር። የሚባላ ምንድን ነው? እሳት ነው። እንደሱ አትሞኙ። ጌታ ነው፣ ከፍሎብናል አይደለም? ሊገለገልብን ይገባዋል። የሱ ነን፣ ተዋይተናል። ሁለንተናችን የሱ ነው። ስጋችሁ ከእግዚአብሔር የተቀበላችሁት የማን ቤተ መቅደስ ነዋል? ያንተ ነው አላለም። በቃ የሚያድርበት እሱ ነው። ስለዚህ ቤተ መቅደሱ ቅዱስ ነው መሆን ያለበት። አንደበትም እንደዛ ነው መሆን ያለበት። በቃ ድል ለነሳው አለ። ድል ለነሳው ነጭ ድንጋይ ሰጠዋለሁ አይል? ነጭ ድንጋይ ታቦት አይደለም። ነጭ ድንጋይ በቀድሞ ዘመን ሰዎች ችሎት ፊት ሲቆሙ ከተፈረደባቸው ጥቁር ድንጋይ ይሰጣቸዋል። ጠፍጣፋ የፍርድ ቤት ድንጋይ አለ። ጥቁር ድንጋይ በቃ ውጤቱ ይሄ ነው ተብሎ ማለት ነው። ከተፈረደላቸውና ውጤቱ መልካም ከሆነ ደግሞ የምስራች ነፃ ነህ። ነጭ ድንጋይ ድል ለነሳው ነጭ ድንጋይ ይሰጠዋል። ክብር ለእግዚአብሔር ይሁን። ሃሌሉያ።